አስበህ ሀብታም ሆን። ምዕራፍ 4 ግለ አስተያየት። ግለ አስተያየት ጥልቁን አእምሮንን የማሳመኛ መንገድን ወደ ሀብቶችን ሶስተኛውን እርምጃ። ግለ አስተያየት በአምስቱ የስሜት ህዋሳትን አማካኝነት ወደ አንድ ሰውን አእምሮ የሚደርስን ሁሉ አመለካከትና ራስን መራሽን ቀስቃሽ ስሜቶችን የሚወክል ቃል ነው። በሌላ መንገድ ሲገለጽ ግለ አስተያየት የራስ አስተያየት ለራስ መንገር ማለት ነው። እርሱም ንቁ ሀሳብን በሚከናወንበትን የአእምሮ ክፍልና የድርጊቶችን መቀመጫ ሆኖ በሚያገለግለው በድብቁ የአእምሮ ክፍልን መከላከል እንደ አንደኛ ወኪል ነው። አንድ ሰው ንቁ በሆነውን የአእምሮ ክፍልን እንደሚቆይን የሚፈቅደው አሉታዊ ወይም አዎንታዊ ገዢ ሀሳቦችን ሲኖሩ፣ የግል አስተያየት መርህ ግን በፈቃደኝነት ድብቁ የአእምሮ ክፍልን ይደርስና እነዚህን ሀሳቦችን በድብቁ የአእምሮ ክፍልን ላይነት ተጽዕኖን እንዲያድርጉ ያደርጋል። ተፈጥሮ የሰው ልጅን በአምስቱ ስሜትን ህዋሳትን በኩልን ድብቁን ወደ ሆነ የአእምሮውን ክፍል የሚያደርሰውን ሀሳብ ላይን ፍጹምን ቁጥጥር እንዲኖረውን አድርጋ ሰርተዋለች። ይህንን ግን የሰው ልጅን ሁል ጊዜ ይህንን መቆጣጠርን የመቻል ጉዳይን በተግባር ያደርገዋል ማለት እንደሆነ ተደርጎ መተርጎም የለበትም። ብዙ ሰዎች የድህነት ህይወት የሚኖርበትን በአብዛኛው ይህንን ሀሳቦችን የመቆጣጠር ጉዳይን በትክክል ስለማይጠቀሙበት ነው። ድብቁ የአእምሮ ክፍልን በጣም ተፈላጊ የእንዝርትን ዞሮችን ካልተዘሩበትን በስተቀር በብዛት አረሞችን እንዲበቅሉበትን ለምን መሬት መሆኑን አስታውስ። ግለ አስተያየት የእያንዳንዱ ሰውን በፈቃደኝነት ድብቁ የአእምሮ ክፍልን መልካም ሀሳቦችን የሚገዙበትን ወይም በግድ የለሽነትን አፍራሽን ሀሳቦችን ወደዚህን ለምን የሆነ የአእምሮ ክፍልን የሚገቡበትን መንገድን የሚያመቻችን የቁጥጥር መስመር ነው። ገንዘብ በእጃቸው እይ እና እመን። ገንዘብ በእጅህን እይና እመን። በፍላጎት ምዕራፍ ላይን እንደተገለጸ በስድስቱ ደረጃዎች መጨረሻ ስለ ገንዘብን ፍላጎትን የተጻፈውን መግለጫ በየቀኑ ሁለት ጊዜን ድምፅህን ከፍ አድርገህን እንድታነበውን ራስህን ገንዘብን እንዳገኘውን አድርገህን እንድታይን እና እንድትቆጥርን ታዘዛል። እነዚህን መመሪያዎችን በመከተል የፍላጎትን ዓላማ በቀጥታ ድብቁ ወደሆነ የአእምሮህን ክፍል በሙሉ እምነትን መንፈስን አስተላለፍ። ይህንን ድርጊትን በተደጋጋሚ በፈቃደኝነት ፍላጎትን ከእርሱ ጋር ተመጣጣኝ ወደሆነ የገንዘብንን አቅምን ለመቀየርን ለጥረቶችን ሙች የሆነ የሀሳብ ልምዶችን ትፈጥራለህ። አሁን ወደፊትን ከመቀጠልህን በፊት በምዕራፍ 2 ወደ ተገለጹ ወደ እነዚህን 6 ደረጃዎችን ተመልከት። በጥንቃቄ አንብባቸው። ከዚህን ተደራጀው እቅድን ምዕራፍን ላይን በተገለጹ የላዕላይ አእምሮህን ቡድንን በደረጃ 4 መመሪያዎችን በጣም በጥንቃቄን አንብበው። እነዚህን መመሪያዎችን ሀሳቦችን የግል አስተያየትን ከተባለ ጋር በመወዳደር በእርግጥም መመሪያዎችን የግል አስተያየት መርህንን ተግባራትን የሚይዙትን ትረዳለህ። ስለዚህ የፍላጎትን መግለጫ ከፍ ባለ ድምፅህን ስታነበው ስለ ገንዘብ ያለህን አስተሳሰብ ለመረዳት ብትጥርም ስሜት ወይም እምነት ግን ከቃላቸውን ጋር ካልጨመርክበትን ቃላቶችን ብቻ ማንበብ ምንም ውጤት እንደሌለውን አስታውስ። ድብቁ የአእምሮህን ክፍልን የሚረዳውን የሚተገብረውን ስሜት ወይም ማመን በደንብን በተጨመረበት ሀሳቦችን ብቻ ነው። ይህንን አለመረዳት የግል አስተያየት መርህንን ለመተግበር የሚሞክሩትን ብዙ ሰዎች ተፈላጊ ውጤቶችን የሚያገኙበትን ዋና ምክንያት በመሆኑ ነገሩ በእያንዳንዱ ምዕራፍን በትክክል መደጋገሙን ማረጋገጥን አጥራ። ስለዚህ ድብቁ አእምሮን ከእምነትን ጋር በደንብ ስሜትን እንዲሰጠውን
በተደረጉ ሀሳቦችን የንግግር ቃላትን መድረስንን እስከምትደርስን ድረስን ጥሩ ውጤትን ታገኛለህ። ለመጀመሪያ ጊዜ ስትሞክር ስሜቶችን መቆጣጠርና መምራትን ካልቻልክ ተስፋ አትቁረጥ። ምንም ሳትከፍል የሆነ ነገር ማግኘትን እንደሌለብህን አስተውል። ድብቁ የአእምሮህን ክፋል ላይን ለመድረስን የራሱ ዋጋ ያለው መሆንን ያንን ዋጋ መክፈልን የግድ ነው። ብትፈልግም እንኳን ማጭበርበር አትችልም። ድብቁ የአእምሮህን ክፋል ላይን ተጽዕኖን የማድረግን የመቻልን ዋጋ እነዚህን የተገለጡ መርሆችን በተግባር ዘላቂ ጽናትን ነው። ይህንን አለመረዳት የግል መርህንን ለመተግበር የሚሞክሩ ብዙ ሰዎች ተፈላጊ ውጤትን የሚያገኙበትን ዋና ምክንያት። ለመጀመሪያ ስትሞክር ስሜቶችን መቆጣጠርን መምራትን ካልቻልክ ተስፋን አትቁረጥ። የግል አስተያየት መርህንን የመጥቀምን ችሎታን በዋናነት የሚመሰረተው ያለህ ፍላጎትን አንገብጋቢ እስከሆነ ፍላጎት ላይን ትኩረት ማድረግን መቻልን አቅምህን ላይ ነው። የተመስጦ ኃይሎችን ማጠንከር። በሁለተኛ ምዕራፍ በተገለጡ ከ6 ደረጃዎችን ጋር የተያያዙ መመሪያዎችን መተግበር ስትጀምር የተመስጦ መርህን በመጠቀምን አስፈላጊ ነው። እዚህ ላይን ስለ ተመስጦ ውጤታማ አጠቃቀምን አስተያየቶችን እንስጥ። በራስህ አእምሮ የምትፈልገውን ትክክለኛ የገንዘብ መጠንን እንድትወስን የሚያግዝህን የ6 ደረጃዎችን መጀመሪያ መተግበር ስትጀምር የምትፈልገውን የገንዘብ መጠንን በአካል እስከምታገኘው ድረስን አይነቱን ጨፍነ በሀሳብህን በዚያ የገንዘብ መጠን ላይ እንዲህን ወይም የሚያተኩርን አድርግ። ይህንን በየቀኑ ቢያንስ 1 ቀን አድርግ። ይህንን ስትለማመድ እምነት የሚባለው ምዕራፍ ላይን የተሰጡ መመሪያዎችን በመከተል ራስህን በእውን ገንዘብህን እንዳገኘሁን አድርገን ተመልከት። እጅግን አስፈላጊ እውነትን ሆነ ድብቁ የአእምሮህን ክፋል በፍጹምን እምነትን መንፈስን የተሰጡ ማንኛውም ትዕዛዞችን በመቀበል ተግባራዊ ያደርጋል። ነገር ግን ብዙ ጊዜ ትዕዛዙን በድብቁ የአእምሮ ክፋልን በድብቁ አእምሮ ክፋልን በተተረጎማቸው በፊት በድግግምን በተደረጉ መቅረብን ይኖርባቸዋል። የተሰጠውን አባባልን መከተል ድብቁ የአእምሮህን ክፋል እንደሚያምን ማድረግን ላይን በትክክል ተገቢ ጨዋታ መጫወትን አጋጣሚ ተመልከት። አንተ በምናብህ የምትሆነውን የገንዘብ መጠን አስቀድም። ያለና ያንተ የሁኔታ እንደሚቀጥልን የምታምንን በሆነው ድብቁ የአእምሮህን ክፋል ይህንን ያንተ የሆነውን ገንዘብን እንድታገኝ ተግባራዊ እቅዶችን እንዲሰጥህንን የሚያደርጉ ነው። በቀደመው አንቀጽን በተሰጡ ሀሳቦችን ለምናብህን አስተላልፍና ፍላጎትን መለወጥን ገንዘብ ለማግኘት ተግባራዊ እቅዶችን በመፍጠር ምናብህን ምን ለሚያደርግ የሚችልን ወይም እንደሚያደርግን ተመልከት። በምታስበው ገንዘብ ልክን አገልግሎችን የምትሰጥበትን ወይም የምትሸጥበትን የተረጋገጠ እቅድንን ከመጠበቅ ይልቅ ራስህን በአንድ ጊዜ ገንዘቡን እንደምታገኝ አድርገህን ማየትን ጀምር። በዚያ ላይ ድብቁ የአእምሮህን የሚያስፈልግህን እቅድ ወይም እቅዶችንን የሚሰጥህን ጠይቅ ወይም ተስፋ አድርግ። ለሚሰጥህን እቅዶችንን ንቁ ሁን። በመጡ ጊዜ ወዲያውን ወደ ተግባርን ለመለወጥ ሞክር። እቅዶችን ሲመጡ ምናልባትም በስድስተኛው የስሜት ህዋሳትን በኩል በአእምሮን ውስጥን በመነሳሳት መልክን ሊሆን ይችላል። ይህንን መነሳሳት ደግሞ ምናልባት ከፈጣሪ የመጣ ቀጥተኛ መልእክት ሊሆን የሚችለውን በክብር ተቀብለህ ወዲያውን መተግበርን ጀምር። ይህንን አለማድረግ በስኬት ላይ ከባድ ችግርን ይፈጥራል። ከ6 ደረጃዎችን አራተኛው ፍላጎትን ለመተግበር ውስን እቅዶችን እንድትፈጥርና አንድ ጊዜ ይህንን እቅድ ወደ ተግባርን መቀየር እንደምትጀምር ይነግርሃል። ይህንን መመከያ ከላይን በተገለጹ አንቀጽን መልክንን መከተል ይገባሃል። ፍላጎት በመለወጥ ገንዘብ ለመሰብሰብ እቅድ ስታወጣ ምክንያትን የሚያጋጥም ምክንያትን አትመን። ምክንያቱ ሰጪ ከፍለህ የማይረባ ሊሆን የሚችል ሙሉ በሙሉ እንዲያገለግልህን ብትማርበትን ሊያሳዝንህ ይችላል። ምናልባትም ገንዘብ ስትልን አይኖችንን ከድነህን ራስህንን የሚሆነውን
አገልግሎትን ስትሰጥ ወይም የገዛቸው እቃዎችን ስትቀበል ተመልከት። ይህንን አስፈላጊ ነው። ድብቁ አእምሮህን ለመነሳሳት 6 ደረጃዎች። በሁለተኛ ምዕራፍ ነን። ከ6 ደረጃዎች ጋር ተያይዘውን የሰጡት መመሪያዎችን አሁን እንደሚከተለው በዚህን ምዕራፍን የሚነገሩ መርሆችን ጋርን ተቀላቅለውን ይጠቃለል። መጀመሪያ ወደ ማትረበሽበት ወይም ወደ ማትቋረጥበት ጸጥ ወዳለው ቦታ ሄድ። ማታ አልጋ ላይ ይመረጣል። አይኖቹን ጨፍንና ማግኘት የሚገባህን የገንዘብ መጠን፣ የማንኛውም ጊዜ ገደብና በገንዘብ ምትክ ልትሰጠውን የሚገባህን የአገልግሎት ወይም የገዢ መግለጫ ቃሎችን እንድትሰማ አድርገህን የተጻፈውን ህተታ ከፍ አድርገህን ተናገረው። እነዚህን መመሪያዎችን ባልክ ቁጥር